الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم እና አላህ Subhanahu Wa Ta'ala ለኛ የዋለልን ውለታ በማስታወስ እኛ ደግሞ በአጸፋው እሱን እንድንፈራና በፍቃዱ እንድንመራ ጠየቀን ማለት ነው። እና አያይዞም ወተቁላህ الذي تساءلون به والارحام አላህን ፍሩ ብሎ ነበርና ያ አላህ ሁል ጊዜ ሊከበር ሊፈራ የሚገባው ጌታ ነው። እናንተ ግን አላህን ትዝ የሚላችሁና የምታከብሩት ሌላን ሰው ልትለምኑና ልትጠይቁ ስትፈልጉ ብቻ ነው። ያ መሆን የለበትም ይላል። ወተቁላህ الذي تساءلون به እስበርሳችሁ የምትለማመኑበትና አንዱ ሌላው የሚማጸንበት የሆነውን አላህ في الضراء والسراء በደስታም በመከራም ጊዜ ልትፈሩና ልታከብሩት ይገባል። والارحام واتقوا الارحام الا تقطعوها ዝምድናም አላህ Subhanahu Wa Ta'ala እንድትከበር ያዘዘላት ነገር ነችና እሷንም ተመቁረጥ ተቆጠቡና ተጠንቀቁ። ቀጥሏት እንጂ አትቁረጧት ማለት ነው። ወይም والارحام ተብሎም ተቀርቷል በጀር ማለት ነው። ወተቁላህ الذي تساءلون به የሚለው ባኡ ያው ሃውን ጀርሯልና በመርጃዕ ዶሚሩ አላህ ነው به ስትል። ስለዚህ به وبالارحام በሱና በዝምድና ሰዎችን ትማጸናላችሁ ትለምናላችሁ። ያንን ሌሎችን የምታናዝዙባቸውንና የምትለምኑባቸውን ነገር ወይ በሌላም ጊዜ እናንተ ራሳችሁ احترام ማድረግ አለባችሁ ማለት ነው። ሰው አንድ ጉዳይ ሲኖረው ሰአሉከ ቢላህ ወቢረሂም ይላል ማለት ነው ለመግባባትና ለመለማመጥ ሲፈልግ። እና ምንም የማያውቀው ዱርዬው እንኳን ስለ አላህ ጉንደንታ የሌለው አንድ ችግር ሲኖረው ለአላህ ሆነሃለሁ ብሎ ነው የሚለምነው ማለት ነው። ስለዚህ እኔን መለመኛ ብቻ አታድርጉኝ። ልትለምኑ ስትፈልጉ ብቻ በአላህ ይሆንብህ እያላችሁ ሰውን ታስጨንቃላችሁ። በዝምድና ይሆንብህ ዝምድናውን ዞር ብለህ አይቶ የማታውቀውን ስጋ አይደለሁም እንዴ አትጨክንብኝ ይላል ማለት ነው። ስለዚህ የምትለምኑበት የሆነውን ጌታ እንዲሁም ደግሞ የምትለማመኑበት የሆነውን ዝምድና ጉዳያችሁን ለማውጣት ብቻ ሳይሆን እኔንና ዝምድናን ማስታወስ ያለባችሁ እናንተ በለተለት ህይወታችሁ እኔ ልትፈሩና ልታከብሩ ይገባችኋል። የጉዳይ ማውጫ ብቻ አታድርጉኝ ይላል ማለት ነው። እና አላህ Subhanahu Wa Ta'ala እንግዲህ ሰዎችን የፈጠረው ለዚች ምድራዊ ህይወት ብቻ ሳይሆን ለቋሚ ዓለም ለታላቅ እድል ነው። ለዛ እድል እንድትበቁ ከፈለጋችሁ እኔን መፍራትና በፍቃዴ መመራት አለባችሁ። እናንተ ግን በይዘታችሁ ስትታዩ እኔን የማክበር ባህሪ ብዙ አይታይባችሁም። ሲጨንቃችሁና ሲቸግራችሁ ብቻ ለመለመኛ በአላህ ይጃለሁ በአላህ ይሁንብህ እያላችሁ ሰዎችን ትለምኑብኝ በስሜ ትለምናላችሁ። እንዲሁም በዝምድና ሰውን ታናዝዛላችሁ። የዛ ጊዜ ብቻ ሳይሆን በአዘቦትና በማንኛውም ጊዜ እኔን ልትፈሩና ልታከብሩ ይገባል ይላል ማለት ነው። ኢነላህ ካነ አለይኩም ረቂባ እና አላህ Subhanahu Wa Ta'ala እሱ በእናንተ ላይ የቅርብ ተቆጣጣሪና ታዛቢ ነው። አላህ ሁሉ ጊዜ እናንተ ባታውት እሱ ያያችኋል ይታዘባችኋል። ፈኢለም ተኩን ተራሁ ፈኢነሁ የራክ እንዳሉት በሐዲሱ ማለት ነው። ብዙ ጊዜ ሰዎች ጌታን ስለማያዩት የሌለ ይመስላቸዋል። የማያውቅባቸው የማያያቸው የማይታዘባቸው ይመስላቸውና ይባልጋሉ ማለት ነው። ግን በማንኛውም ቦታ በየትኛውም ሁኔታ አላህ ያየኛል ይታዘበኛል ይሰማኛል የሚል ግንዛቤ ያለው ሰው ከአላህ ፍቃድ ሊወጣ አይችልም። ስለዚህ እናንተ የጉዳይ ሲያጋጥማችሁ ብቻ በአላህ ይሆንብህ በዝምድና ይሆንብህ እያላችሁ መለመንና መለማመጫ ብቻ ሳይሆን በማንኛውም ጊዜ በምታረጉት ግንኙነት አላህን ልትፈሩና በፍቃዱ ልትመሩ ይጠበቅባችኋል። ይሄን ካላደረጋችሁ ግን ለአላህ ትዝብት ትጋለጣላችሁ። እናንተ ባታስታውሱኝ እኔ ሁሉ ጊዜም በቅርብ እከታተላችኋለሁና በመሰሩት ጥፋት ልትያዙ ትችላላችሁ ሲል ያስጠነቅቃል ማለት ነው። እና ይሄ ነው ሙእሚን የሆነ ሰው ሁሉ ጊዜ የትም ቦታ ቢሆን በጨለማ በር ተዘግቶ ፈለገው ማንም ታዛቢ በሌለበት ቢሆን
አንድ መጥፎ ነገር ለመስራት ስታስብ መጀመሪያ አላህን ማስታወስ አለብህ ማንንም ባያየኝ ባይታዘበኝ እኮ አላህ ረብል ዓለሚን ያየኛል ያለ ሰው ጥፋት ሊሰራ አይችልም ማለት ነው ዋጅባትን ሊያጓድልም አይችልም ይህ ግንዛቤ ከሌለው ግን እንደፈለገ ይባልጋል ጭንቅ ሲያጋጥመው ብቻ ነው ጌታ እያለ እንደገና የሚቀለበለበው ይህ ብቻ አይደለምና ከናንተ የሚጠበቀው በማንኛውም ጊዜ ግንኙነታችን ሊሻክር አይገባውም ከኔ ጋራ ተዋውቃችሁና ታርቃችሁ መኖሩ ነው የሚበጃችሁ ይላል ማለት ነው ወአቱል የታማ አምዋለሁም እና ካሁኑ ጀምሮ እንግዲህ ስለ ቤተሰባዊ ጉዳይ ይሄ አላህን መፍራት የሚለው ነገር አጠቃላይ ነው አላህን መፍራት የሚለው ዋጅባት ያደረጋቸውን የዕለት ተዕለት ዒባዳዎችን ማክበር እንደገና ሙሐረማት ያደረጋቸውን ክልክል ነገሮችን መጠንቀቅ እንደገና ደግሞ እስበርስ በወገን መካከል ያሉ ህቁቆችን የቤተሰብን የጎረቤትን የማንኛውንም በአካባቢ በዙሪያ የሚገኙትን ነገሮች ህቁቆች መጠበቅ እነዛ ሁሉ እተቁላህ የሚለው ውስጥ ይካተታሉ አላህን የፈራ ሰው ነው እነዛን ሁሉ ያከብር የሚችለው ማለት ነው ስለዚህ የቲሞችን በዛ ወቅት ያው የጃሂልያ የመጨረሻ ምዕራፍ ላይ ስለነበሩ የቲሞችና ሴቶችን በጣም አስከፊ የሆነ ግፍ ይፈጽሙባቸው ነበር ከዛው እንጀምራለና ወአቱል የታማ አምዋለሁም እንደስተዛሬው በተለምዶ እንደምታረጉት የቲሞች ለራሳቸው ደካማዎች ለጋዎች ስለሆኑ ታዛቢ ወገንም ስለሌላቸው በግላጭ ስታገኟቸው ገንዘባችሁን እያጭበረበራችሁ ተዘርፏቸው ነበርና ከዛሬ ጀምሮ የቲሞችን መበዝበዝ አይኖርም አላህን የምትፈሩ ከሆነ እና ገንዘባቸውን በአግባቡ ጠብቃችሁ አስረክቧቸው እንጂ ወላ ተተበደሉ الخبيث بالطيب እንኳን በቀጥታ ልትቀሙና ልትበሉባቸው ቀርቶ የነሱን ምርጥ የሆነውን ገንዘብና እቃ በውዳቂውና በደካማው ልትቀይሩባቸው አይፈቀድም ይላል ማለት ነው አንዳንዶቹ የለየላቸው ተነጭራሹ ይበሉባቸዋል ቀጥታ ማለት ነው አንዳንዶቹ ደግሞ ገንዘባቸውንና እቃዎቻቸውን መጀመሪያ እኔ ያጎት የወንድሜ ልጅ ነው ያክስቴ ልጅ ነው እኔ ነኝ ወኪሉ ብሎ ይረከብና ከዛ በኋላ ንብረቱን አንጥቶ ከራሱ ንብረት ጋር ይቀላቅለዋል ማለት ነው በጎቹን ግመሎቹን የቤት እቃውንም ሁሉን ነገር ያው አንድ አይደለም እንደ ቤተሰብ አይደለም እንደ ይልና አብሮ ይጨምረዋል ከዛ በኋላ በእጃዙር ያንተ ፍየል ያረጀች የተጠራመተች ወይም የታመመች ካለች የሱ ደህና ስጋ ያዘች ጥሩ ፍየል ካለች ያችን በዚህ ፈንታ ይችላል አንተ ትሆንልሃል ይላል ውዳቂዋን ነገ ለትሞት የምትችለውን ማለት ነው ይችን ትንሽ ስለቸገረኝ ነው ልሽጣት ይልና የየቲሙን ይሸጣል ዋጋ ስለምታወጣ ይሄኛው የሱ ውዳቂ ቤት ትቀራለች ነገ ሞተች ትባላለች ማለት ነው እንዲህ እያሉ ይበዘብዟቸው ነበር እንዲሁም ምርጥ ዕቃ ካለ የቲሙ ዕቃ ያንን ወደ ራሱ ያረግና የሱን የተሰበረውን ወይም ያረጀውን የበሰበሰውን ይሄ ላንተ ይሆንልሃል ይለዋል ማለት ነው እና ምርጥ የሆነውን ገንዘባቸውን የቲሞቹን በእናንተ በውዳቂውና በርካሹ እየቀየራችሁ እያምታታችሁ መብላት የለባችሁም ይላል ማለት ነው ወላ ተኩሉ አምዋለሁም ኢላ አምዋሊኩም እንዲሁም ደግሞ ገንዘባቸውን ወደ እናንተ ገንዘብ በመቀላቀል በማምታታት አትብሉባቸው ሂሳቡን በማድበስበስ ማለት ነው ለምሳሌ ይሄን ያህል ሺህ ታለው አንተ ለስሙ ያህል ያንተ የተወሰነች አለች እሷን ትጨምርና የጋራ ነው ትላለህ ማለት ነው ያንተ 100 ካለ ሺው ጋር ትደበልቅና ሺውን የጋራ ብለህ ትላለህ ከዛ በኋላ እንደፈለክ ትበላዋለህ ማለት ነው ይሄን ማድረግ የለባችሁም አላቸው ኢነሁ ካነ ሁበን ከቢራ እነዚህን አቅመ ደካማ የሆኑ ምስኪኖች የቲሞች በዚህ መልክ ማታለልና መበዝበዙ በጣም ከባድ የሆነ ወንጀል ነው እናንተ ስለለመዳችሁት እንደቀላል ብታውትም በእኔ በኩል ግን ከባድ ወንጀል ስለሆነ የዚህ አይነት አሰራር ከዛሬ በኋላ መቀጠል የለበትም ሲል የመጀመሪያው ድንጋጌ ሆነ ማለት ነው እና ሰዎች ብዙ ጊዜ ኢማን ከሌላቸው የዕለት ተዕለት ጥቅም ያታልላቸዋል ራስ ወዳድ ከመሆናቸው የተነሳ ሰውን በቀጥታም ከቻለ በቀጥታ ካልሆነም ደግሞ በተዘዋዋሪ መንገድ ሰው በማያውቅበት ዘዴና ስልት እየተጠቀመ እንደዚህ ማድረግ በሰዎች ዘንድ እንኳ ባይታወቅብህ እኔ በቅርብ ተከታተላለሁና እንደዚህ ያረጋችሁ የቲሞችን ገንዘብ መበዝበዝ ታቆማላችሁ ሲል አስጠነቀቀ ማለት ነው
እንግዲህ የቲም የሆነ ሰው አባቱ ቢኖር ኑሮ ያው መብቱን ያስከብርለት ነበረ ገንዘቡም ሰው ሌላ ሰው እጅ ሊገባ አይችልም ነበረ ምናልባት በአጋጣሚ ደግሞ ሌላ ሰው መጥቶ ሊያጠቃውና ሊቀማው ቢፈልግ ዋቢ ያለው ሰው በቀላሉ አይጠቃም እኔ ያለው ማን ነው የሚነካው ብሎ ወዳው መብቱን ያስከብርለታል ግን አባቱ ሞቷል እሱ ለራሱ ለጋድሜ ነው ምንም አያውቅም ስለዚህ እሱም ደካማ ነው ዋቢም የለው ብለ እንደዚህ ብታረግ እኔ ያለሁኝ ዋቢ እኔን አትርሳኝ ይላል አላህ Subhanahu Wa Ta'ala ወይን خفتم አላ تقسطوا في اليتامى እንዲሁም ደግሞ በየቲም በደሃደግ ልጆች ላይ መብታቸውን የማታሟሉላቸው መሆኑ ከተሰማችሁ ወይም ከሰጋችሁ ይላል ፈንኪሁ እነሱን ተዋቸውና ሌሎችን ወገን ያላቸውን ሴቶች አግቡ ማጧ በለኩም ከሌሎቹ ሴቶች ደስ ያላችሁን የፈለጋችሁትን ሚነኒሳ መትና ከፈለጋችሁ ሁለት ወثلاث አለዚያም 3 ወሩባ ብሎም 4 ድረስም ማግባት ትችላላችሁ ይሄ አማራጭ ያለ ግን የቲሞችን ገንዘባቸውን ለመብላትና መብታቸውን ለመበዝበዝ አላስፈላጊ ጋብቻ እንዳታደርጉ ከየቲሞች ጋር ሲል አሁንም ማስጠነቀቀ ሌላው የመበዝበጃው ዘዴ ነበርና ይሄ ደግሞ ማለት ነው ለምንድነው አንድ የዘመድ ልጅ አባቷ በሚሞትባት ጊዜ ለምሳሌ ወንድምህ ልጅ እህትህ ልጅ እኔ ነኝ ዋቢ ብለህ ትመጣለህ ትረከባለህ ንብረቷን እና እሷን ማለት ነው ተተረከብክ በኋላ ገንዘቧን ወስደህ አከራስ ገንዘብ ጋር ተቀላቅላለህ ለጊዜው እሷም የልጆች ጋር ታድጋለች ትልና እንደ ባለወጎቹ ታመጣታለህ አንተ ግን አላማህ ንብረቷን መብላት ነው እና ተዛ በኋላ ስታዲግ መልኳ ቀና ከሆነ የሚፈልጋት ከሆነ እሱ ያው አሳድጎ እዛው ሊያስቀራት ያስባል ማለት ነው ገንዘቧም ደግሞ በዛ ያለ ከሆነ ያደገ ከሄደ ያንን ገንዘቧን ይዛ ስትደርስ ሌላ ሰው አግብታ ይዛ እንዳትሄድበት ያንን እንዴት አድርጎ እንደሚያስቀር እሷንም ንብረቷንም ተخطيط ያረጋል ከወዲሁ ማለት ነው በዛ መልክ ምን ያረጋል መልከውብና እንዲሁም ገንዘቧ በርከት ያለ የሚያጎመጅ ከሆነ ምን ያረጋታል ያው ሌላ እጮኛ ሲመጣላት አይ አልሰጥም ገና አልደረሰችም ምናምን እያለ የተለያየ ምክንያት እየፈጠረ ያጉላላል አቻ ሲመጣላት አይቀበልም ማለት ነው ከዛ በኋላ እሷ እየገፋች ስትመጣ ለምንድነው የማይድረኝ የሚል ስሜት እያደገ ሲመጣ ይጠይቃታል ማለት ነው አንቺ ትዳር ትፈልጊያለሽ አይደለም እንዴ ላንቺ አቻ የሚሆን እኮ ጥሩ ሰው ስላልመጣ ነው እና ምን ማለት ለመሆኑ እኔ እኮ ፈልግሻለሁኝ ምን አለ እኔ ያጎትሽ ልጅ አይደለሁም እንዴ ይላል ማለት ነው ስለዚህ ከኔ የተሻለ ሰው አለ እንዴ ስትል ይሉንታ ይዛታል ሀያ አለ አሳድጓ ሲያበቃውን እንቢ ማለት አትችልም ማለት ነው እሱ የ70 አመት ሽማግሌ ሊሆን ይችላል እሷ ገና የ15 አመት ወጣት ናት በግዷ እንግዲህ ያው ረግማ አንፊሃ ይሽ ለማለት ትገደዳለች ካልሆነ የባሰ ይመጣባታልና ማለት ነው ከዛ በኋላ እሱ ገንዘቧንም ለማስቀረት ማለት ነው እሷንም እድሏን አጨናግሎ በዚህ መልክ ያለ ፍላጎቷ መህርም ሳይሰጣት ደሞ እኔ አሳድጌሽ ያናረግ ደሞ ተኔ ገንዘብ ትፈልጊያለሽ እንዴ ይላታል መህርም አይሰጥ የውጭ ሰው ቢመጣ አዲስ መህር ይሰጣታል ያውባታል ያጌጣታል እንደገና አቻዋ ይሆናል በእድሜ ተመሳሳይ ይሆናል የሁሉ ዲል ቀረባት ማለት ነው እሱ ዝም ብሎ እንደ ቤት ዕቃ ጎትቶ ብቻ አስቀራት ነው የሚባለው እዛው ማለት ነው ምንም የምታገኘው ጥቅም የለም ያን ገንዘቧን ይዛ እንዳትሄድ ብቻ ነው ለይሄን ደባ ስለሚያውቅ አላህ Subhanahu Wa Ta'ala እነዚህ የቲም ደሃደግ የሆኑትን ሴት ልጆች ለማግባት ከፈለጋችሁ በመሰረቱ መብታቸውን አክብራችሁ ተተስማማችሁ ትችላላችሁ አለ ለምን እሷ ፍቃደኛ ሆና በእድሜውም ይመጥነኛል ይሆነኛል ብላ ካመነችበት ያጎት ልጅ አክስት ልጅ ማግባት ይቻላል መብቱ ነው እንዳውም ከሌሎችም ሐቅ አለው እርግጥም ግን የሷን መብት ጠብቆ ነው መህር ሰጥቶ አክብሮ ሙሉ ፈቃደኝነቷን ተቀብሎ እንጂ በአፈናና በጭቆና በማስፈራራት አይደለም እሷን ሐቋን የማታሟላላት ከሆነ ተዋት እሷን ማን አስገደደህ አላህ እሷን ተዋትና ሞልቶ ይል እንደ ሴት በጎረቤት በአካባቢ ፈንኪሁ ማጧ በለኩም ምን النساء ወመትና ወثلاث ወሩባ እና እሷን ለተንኮል ነው እንጂ የፈለካት ልጠቅማት አይደለም ስለዚህ እሷን ልጠቅማት እስካልሆነ ድረስ አይፈቀድልህም እሷን ተውና ማንን ላግባ እንዳትል ሞልቷል በሽበሽ ነው አይደለም እንደ አካባቢው በትፈልግ ሁለትም ማግባት ይቻላል አቅም ካለ ሶስትም አራትም ያ ሁሉ አማራጭ ይያለ ከሷ ጋር ምን አጣመደህ ይላል አላህ Subhanahu Wa Ta'ala ስለዚህ በዛ አጋጣሚ በእስላማዊ ጋብቻ ከአራት በላይ ያው ኮታው ያልቃል ማለት ነው አቅም ያለው ሰው 4 ድረስ ይችላል
ከአራት በላይ ግን ቢያገባ ኒካሁም አይቆምለትም ፈይን ኺፍቱም አላ ተዕዲሉ ስለዚህ እነዚህን ዲሃደግ ልጆች ስታገቧቸው አድል ፍትህ የማታከብሩ መሆንን ከፈራችሁ ፈዋሂደተን አሁንም ፈክተፉ ቢዋሂዳ ባንዲት ልትወሰኑ ይገባችኋል ይላል ታንድ እስከ 4 ድረስ አቅም የፈቀደለት ሰው ሊያገባ ይችላል ማለት ይሄ የምታገባቸውን ሴቶች ደግሞ በፍትህ አንዷን ካድሏ ሳታባልጥና ሳታዳላ ሐቋን ጠብቀህ የምትኖር ከሆነ ነው ያ ካልሆነ ደግሞ እዳ ውስጥ እንዳትገባ ተጠንቀቅ ይላል ማለት ነው አንዷ ትበቃሃለች በራስህ የምትተማመን ከሆነ አቅሙም ካለህ እንደገና ደግሞ አንዷ በመልኳ አንዷ በጸባዋ አንዷ በዲኗ የተለያየ ነው የሰው ተፈጥሮ ማለት ነው ያ የተለያየ ባህሪያቸው እያለ ግን መብት ላይ እኩል ነው የሚሆኑት ሚስቶችስ ካልክ ድረስ ሁሉንም በሚዛን እኩል ማስተዳደር ግዴታ ነው ያንን አልችልም ታልክ ግን የውመል ቂያማ በሐዲስ እንደተባለው መን ካነት ለው ምራአታኒ ፈማለ ኢላ ኢህዳሁማ ቃመ የውመል ቂያመቲ ወሽቁሁ ማኢል ብለዋል ሁለት ሚስቶች አሉት ከዛም በላይ አንዷን ባንዷ ላይ የሚያበልጥና ወደሷ ገሸሽ የሚል ከሆነ መብቷን የማያሟላላት ከሆነ የውመል ቂያማ ጎኑ አንድ ጎኑ ደርቆ ነው የሚነሳው በማለት አስጠንቅቀዋል ማለት ነው እና ቁርአንም ይሄንን ጠቀሰው ማለት ነው 4 ድረስ አቅሙ ካለህና በፍትህ አስተዳድራለሁ ይካልክ ትችላለህ ችግር የለውም ምክንያቱም በተፈጥሮ የሴት ልጆች ቁጥር ብዙ ነው ሁሉ ጊዜ ጋሊበን ማለት ነው ስለዚህ የሴት ልጆች ቁጥር በበዛ ቁጥር አንድ ሰው አቅም ያለው ሰው 2 3 ሲያደርግ ያንን ልዩነቱን ያጠበበ ይሄዳል ሴቶች የትዳር እድል ያገኛሉ ማለት ነው ሁሉም አንድ ብቻ ነው ከተባለ ግን የሚተርፉት ሴቶች ምን ይሆኑ ለነሱ ራሱ መስላሃ ነው ማለት ነው ይሄም የሆነው ታዲያ ደግሞ መጀመሪያ ሰውን መጥቀም ያለብህ ራስን ጠብቀህ ነው ራስክን ለጀሃነም ያጋለጥክ ሌሎችን እረዳለሁ ማለት የለብህም ስለዚህ እነዚህ ሴቶች 2 ይሁኑ 3 4 ይሁኑ እኔ አቅሙ አለኝ እንደገና ደግሞ ሁሉንም በፍትህ አስተዳድራቸዋለሁ ሳላዳላ ምትል ከሆንክ ይሄው እድሉ አለ የቲሟን ተዋት እሷ እድሏን ትጠብቅ ማለቱ ነው የአንዷንም ሁለቷንም ደግሞ በፍትህ ማሳደር የሚያቅትህ ከሆነሳ አንተ ታውቃለህ ያነ ፈዋሂደተን ፈክተፊ በዋሂዳ አንዷ ብቻ ትበቃሃለች እዳታብዛ ማለቱ ነው አው ማመለከት አይማኑኩም አንዷም የምታዳግት ልትሆን ትችላለች አንድ ሴት ሙሉ በሙሉ ለማስተዳደር የሚያዳግትህ ከሆነ ጨዋ ሴትተህ ባሪያዋን ልታገባም ትችላለህ ማለት ነው መለከት አይማኑኩም ማለት ንብረታቸው የሆነ በገንዘብ ገዝተው ወትሮ ባሪያ በሚገዛበት ጊዜ ያቺ እንደ ንብረት ናት እንደ ሚስት ሙሉ ሐቅ ስለሌላት ሐቋ ይቀላል ማለት ነው ንብረትህ ናትና ገቺ በትዳር የምታመጣት ግን ሙሉ ሐቅ ትጠይቀሃለች እሱን ማታሟላ ከሆንክ አላህ ዘንድ መስኡልያ ስለሚመጣብህ በባሪያ ተብቃቃ ያው ስሜትህን ለመወጣት ባሪያም ሴት ናት ማለቱ ነው ذلك ادنى الا تعولوا ይሄ አሁን የነገርኳችሁና የመከርኳችሁ ነገር እናንተ በሌሎች ላይ ግፍ እንዳትሰሩ የሚጠብቃችሁና ወደ ሐቅ የሚያቀርባችሁ አማራጭ ነው ይላል ማለት ነው አላ ተዑሉ ማለት አላ ተጁሩ አላ ተظلሙ الناس ዝም ብለህ ያችንም ሰብስበህ ያተራመስክ ሰውን ተማስለቀስ አንዷን ወይም ደግሞ አንዷንም ካልቻልክ በባሪያ መወሰንህ ወደ ሐቅ ያቀርባል ያንን ካላደረክ ግን ወደ ባጢል ትቀርባለህ ማለት ነው በዚህ መልክ እንግዲህ አላህ Subhanahu Wa Ta'ala ሴቶችን በተለያየ መንገድ የሚያስለቅሱትን ሰዎች ሁሉ ህግ እንዲላቸውና ስርዓታቸውን እንዲታወቅ እንዲከበርላቸው አደረገ ማለት ነው እና ሴቶች የቲም በሚሆኑበት ጊዜ ድርብርብ ግፍ ይፈጸምባቸው ነበር ንብረታቸው ይዘረፋል የትዳር እድላቸው ይቆላሻል የሱ መደጎሚያ ትሆንና እንደዛም ሆና ደግሞ ቢሞት እንኳን አትወርሰውም ማለት ነው ዋና የልጆች እናት የምትባላለች ያቺ ናት መደበኛዋ ይቺ ዝምላ ጥገኛ ናት ማለት ነው መጠባበቂያ ይሄን ሁሉ ያደርጉ ስለነበረ ሴት ልጆችን የቲም በሚሆኑ ጊዜ ስርዓቱን ጠብቃችሁ ሌላው የሚሰጣቸውን መህራቸውን ጌጣቸውን አልባሳታቸውን አሟልታችሁ በክብር የምትፈልጓቸውና እነሱም ፍላጎት ያላቸው ከሆኑና ከተስማሙ ይቻላል ካልሆነ ግን እነሱን ተውና ከሌላ ከውጭ የተለያዩ አማራጮች አሏችሁና የምትችሉትን ያህል ደራርባችሁ አግቡ እነዛንም ደራርባችሁ የምታገቧቸውን እንደዚሁ ፍትህን ጠብቁላቸው ካልሆነ ግን በአንዷ ተወሰን አንድም ካገተ በባሪያ ተጠቀም ይላል ማለት ነው
ወአቱ النساء صدقاتهن نحلة ሴቶችን ደግሞ መህራቸውን ደስተኞቹ ናችሁ ስጧቸው ይላል። ሴቶች በመታገቡ ጊዜ መህር መክፈል ዋጅብ ነው በእስላም። ያለ መህር ጋብቻ የለም ማለት ነው። ያንን መህር ደግሞ በመትሰጧቸው ጊዜ እየተነጫነጫችሁ ወይም እየከበዳችሁ ሳይሆን ደስተኞቹ ናችሁ ስጧቸው። የፍቅር መግለጫ ነው መህር ማለት ነው። አንድ ሰው ሴትን በሚያጭበት ጊዜ ይሄን ያህል መህር ትከፍላለህ ሲባል ለማንነቷ ከሆነ የፈለጋት አይከብደውም ማለት ነው። አቅሙ እስካለው ድረስ ላግኝ እንጂ ምንም ችግር የለም ነው የሚለው። ግን የተወሰነ ነገር ሲጠየቅ የሚነጫነጭ ከሆነ ይሄ ተሴትየዋ ይልቁንስ ገንዘቡን የሚወድ ሰው ነው ገና ከመነሻው ማለት ነው። ስለዚህ ካሁኑ ለሷ አንዲ የተወሰነ ነገር ሲጠየቅ የሚከብድ ከሆነ እንዴት ትሆናታለህ ብሎ ጠንቀቅ ማለት አለብህ ማለት ሴት ወገን የሆነ ሰው እና የአክብሮት መግለጫ ነው መህር። ዋጋ አይደለም ወይም ኪራይ አይደለም ማለት ነው። ሰዎች ብዙ ጊዜ እንደገባ ይከራከራሉ ሽንጣቸውን ገትረው። ይሄ መከባበር ነው ማለት ነው። የኔ ልጅ የምትፈልግ ከሆነ የተከበረሽ ልጅን የምሰጥህ ይሄን ያህል የምታጌጥበት የምትዋዋበት ይሄን ያህል ያስፈልጋል ሲል ምንም ችግር የለም ይላል። ያ ትዳሩን ከልቡ የፈለገው መሆኑን ያመለክታል ማለት ነው። ገንዘብ ሲነሳ ኩሽሽ የሚል ከሆነ ግን ለጊዜው ሙሉ ለመደሰት ያህል እንጂ አላማ የለውም ማለት ነው። በትዳሩ ፍላጎቱ ደካማ መሆኑን ያመለክታል ማለት ነው። ስለዚህ መስጠቱ ብቻ ሳይሆን ኒህለተን አለ እና ፈርሃኒን ሙርታህ ሆነ ደስተኛ ሆነ ነው መስጠት ያለብህ። እንግዲህ እንደፈረደብኝ አንዴ ገብቻለሁ ምናምን እያልክ አይደለም ማለት ነው። በፍላጎትህ የፈለገው ይሁን የለሷ ምንም ቆጥበው ነገር የለም በመትል ጊዜ መተማመን ይመጣል። እነሱም ይሄ ሰውዬ እውነትም የሚፈልግ ነው ይሉና ተልባቸው ይቀርቡሃል። የዛ ጊዜ ትዳሩ ከመሰረቱ ያማረ ይሆናል። መጀመሪያ ግን ጭቅጭቅ ላይ ተተጀመረ ታሁኑ መጓተት መጣ ማለት ነው። ፈእንጢብነ ለኩም عن شيء منه እና ይሄ ሲባል ግን ሴቶች ደግሞ በመህር መልክ የሚሰጣቸው ወይም ደግሞ በሽልማት በተለያየ መልኩ የሚሰጣቸውን ገንዘባቸውን ተጽኖ ሳይደረግባቸው እነሱ በገዛ ፍቃዳቸው ፈልገው ከተውላችሁ ወይም ከሰጧችሁ ይላል። ነፍሰን ከነፍሳቸው ከውስጣቸው በስሜታቸው አንተ አበዛው ይሄን ያህል ትጎዳለህ እኔ ምንም ችግር የለም ከገንዘብ ሳይሆን እኔ ትዳሩን ስለምፈልገው ነው ትላለች። እሷ ደግሞ ታከብራለች እንተ ስታከብራት ማለት ነው። ያኔ ይሄን ያህል ግማሹን ተቸልሃለሁ ሩቡን ተቸልሃለሁ ጨርሸም ተተቀበለይ በኋላ እንደው ለደንቡ ነው እንጂ እኔ እኮ ገንዘብ አለኝ መልሳ ልሰጥህ ትችላለች። ግን አንተ ሳታስፈራራት ሳታግባባት መሆን አለበት ማለት ነው ከራሷ ስሜት። በዚህ መልክ ከሰጧችሁ ፈኩሉሃኒ አመሪያ የዛ ጊዜ እናንተ ደስተኛ ሆናችሁ ጣፋጭ ሆኖ ሐላል ሆኖ ልትበሉት ትችላላችሁ። በክርክር እንደገባዬ መጓተት ግን የለም መህር ላይ ኢላላ አላህ Subhanahu Wa Ta'ala። ተከባበሩ። አንተም ምንም ችግር የለውም ላንቺ ብሰጥሽ ደስ ይለኛል ስትል እሷ ደግሞ እኔ ከገንዘቡ ሳይሆን አንተን ፈልጌ ነው ስለዚህ ችግር የለውም ገንዘቡን ለደንቡ ያህል ይሄን ያህል ተከፈለ ይባል እንጂ ነገ ጧት በየፈለከውን አርግበት ልትልህ ትችላለች። የዛ ጊዜ አንተም ሐላል ሆኖልህ ደስተኛ ሆነ ልትጠቀምበት ትችላለህ። ግን መጀመሪያውኑ ይሄን ያህል እሰጥሻለሁ ግን ልትመልሽ ሸርጥ ካልክ ያ ተገዳ ነው የምትመልሰው። ምክንያቱም ቢታልኩ ትዳሩ ይፈርሳል ስለምትል እያለቀሰኝ ነው የምትሰጥ ማለት ነው። እና ታንተ ምንም አይነት ተጽኖ ሳይኖር እንኳን ተጽኖ ቅሬታ ሳይኖር ደስተኛ ሆነ መስጠት አለብህ የፈለገው ይሁን። ከዛ በኋላ ደግሞ እሷ ባጠፋው በገዛ ፍላጎቷ እኔ ደስ ብሎኛ ይሄንን መልሼልሃለሁ ወይ ግማሹን ሩቡን የፈለገውን ተመለሰችልህ የዛ ጊዜ ተጽኖ እስካላደረክ ድረስ ሐላል ይሆንልሃል። አስደሳች አፋሽ ሲሆን ልትበላው ትችላለህ ይላል ማለት ነው። እና በዚህ መልክ እንግዲህ በመከባበርና በመፈቃቀድ መሆን አለበት እንጂ አንዱ በሌላው ላይ ጫና በመፍጠርና በማስፈራራት የሚሆን ከሆነ ይሄ ታሁን በኋላ ሊቀጥል አይችልም ሲል አስጠነቀቀ ማለት ነው። ወላቱ ቱሱፋሃ አምዋለኩም ገንዘብ ከተነሳ እግር መንገዱን ደግሞ የገንዘብ ጉዳይ በሰዎች መካከል ብዙ ችግር የሚፈጥረው እሱ ነው። የሚያፋቅረውም የሚያጣላውም እሱ ነውና ሰፊዎችን ደግሞ ተናንተ መካከል አስተሳሰበ ደካማ የሆኑትን ሰዎች ገንዘባቸውን አትስጧቸው ይላል። ወይም ገንዘባቻቸውን አትስጡ አለቲ جعل الله لكم قياما አላህ Subhanahu Wa Ta'ala ለእናንተ ለሰው ልጆች መቋቋሚያና መጠቀሚያ የሆነውን ገንዘብ
ገንዘቡን የማስተዳደር ችሎታ ለሌላቸው ደካሞች አትስጡ ይላል ማለት ነው ወርዙቁሁም ፊሃ ሆኖም ግን ከዛ ከገንዘብ የሚያስፈልጋቸውን የለተለ ሲሳያቸውን ለግሷቸው ወክሱሁም አልባሳታቸውንም አልብሷቸው ወቁሉ ለሁም ቀውለን ማዕሩፋ በዛውም ላይ ደግሞ መጥፎ እንዳያስቡና እንዳይቀየሙ ለስላሳ ለዛባ የሆነ ቃል ንገሯቸው ይላል ማለት ነው ይህ ደግሞ ማለት ምንድነው ገንዘብ ሲባል ለሰው ልጆች ያ የደም ስር ነው ያለ ገንዘብ መኖር አይቻልም ስለዚህ ኢኮኖሚ በጥንቃቄ መያዝ እንዳለበት ነው የሚጠቁመው አላህ Subhanahu Wa Ta'ala በህብረተሰቡ መካከል የሚገኝ ገንዘብ የህብረተሰብ ንብረት ነው መጀመሪያ የግለሰብ ከመሆኑ በፊት አንድ ህብረተሰብ ውስጥ የተወሰነ ገንዘብ ካለ በቀጣም ሆነ በተዘዋሪ ሁሉም ሰው በዛ ገንዘብ ይጠቀማል ስለዚህ አምዋለኩም ማለት የሁላችሁም ገንዘብ የመላው እንግዲህ በህብረተሰቡ መካከል የሚገኘው ያንተም የኔም እያንዳንዳችን የግለሰብ ገንዘብ ከመሆኑ በፊት በህብረተሰቡ መካከል በመገኘቱ ብቻ ሁሉም ሰው ሐቅ አለው በዛ ገንዘብ የሐቁ መጠንና አይነት ሊለያይ ይችላል ማለት ነው ስለዚህ አንድ ሰፊህ ሰው ቢኖር ሞኝ ጅል ሰው ይኖራል ገንዘቡን በደንብ ሊያስተዳድር የማይችል ያ ሰው የገዛ ገንዘቡ ነውና እንደፈለገ ያድርገው ብላችሁ እንዳትተውለት ለምሳሌ ሀብታም ልጅ ይሆናል በሚሊዮን የሚቆጠር ገንዘብ ይኖረዋል እሱ ግን ጅል ነው ምንም አያውቅም ዝም ብላችሁ ከተዋችሁት ያ ገንዘብ ገደል ገባ ማለት ነው ማንም ዘራፊ ሊዘርፈውና እሱ ብቻ ሳይሆን ህብረተሰቡ ይጎዳል አንድ ሀብታም አንድ አካባቢ መኖር ለህብረተሰቡ አለይታ ነው ጥቅም ነው ምክንያቱም የፈለገው ንፉግ ጨባጣ ምንም መናጢ ቢሆን እንኳን በተለያየ መንገድ ያ ገንዘብ ለህብረተሰቡ ይጠቅማል ባይሰጥህ እንኳን ማለት ነው ገንዘብ ካለው አንተ ጎረቤትህ አንድ ቀን ይቸግረዋል ሰራተኛ ይቀጥራል ማለት ነው ለአንተ ብሎ አይደለም ሰራተኛ ይቀጥራል የሚቀጠሩ ሰዎች በዛ ገንዘብ ይጠቀማሉ ማለት ነው አንድ ቀን ደግሞ ሲጠናብህ ብድር ትጠይቀዋለህ ብድርም ይሰጣል ማለት ነው አንድ ቀን ደግሞ የቤት ዕቃ ተውስጥ ትጠይቃል አለ ገንዘብ ማለት ነው እና ሰውየው እንኳን መጥፎ ቢሆን ከህብረተሰቡ ጋር መኖር ግዴታው ነው በሙዓመላት ትገናኛላችሁ ማለት ነው ያ ገንዘብ ከለለስ ሁላችሁም ባዶ ቀራችሁ ማለት ነው የዛ ገንዘብ ባለቤት ደግሞ ጅል ከሆነስ በአንድ ጊዜ በላይንን ሊያወድም ይችላል ማለት ነው ያን ሰው አዝማሚያውን አይታችሁ ማስተዳደር የማይችል ከሆነ ሰፊ ከሆነ አቅራቢያ ዘመዱ ሄዶ ይሄ ገንዘብ አንተ ታጠፋዋለህና አምጣ ብለህ ተወስድበታለህ ማለት ነው ህግም ይፈቅድልሃል በዛ መልክ ገንዘባችሁን እኔ የገዛ ገንዘቡ እንዳረገ ባረገው ምን አገባኝ ብላችሁ ለጅሎች ገንዘቡን እንዳትተውላቸው ምክንያቱም እነሱ ሲከስሩ እናንተም አብራችሁ ትከስራላችሁ ያ ገንዘብ ቢኖር በተለያየ መንገድ ህብረተሰቡ ይጠቀማል ከጠፋ ግን እሱ ራሱ የህብረተሰቡ ሸክም ይሆናል እንደገና ጡረተኛ ይሆናል ማለት ነው ራሱን መቻሉ እንኳን ራሱ አንድ ነገር ነው ስለዚህ ያ እንዳይሆን አላህ Subhanahu Wa Ta'ala ሱፋሃዎች በኢኮኖሚ አስተዳደር ውስጥ መግባት እንደሌለባቸው ያስተማረው እስላም ነው አበክሮ ማለት ነው ምክንያቱም ገንዘብ በጥንቃቄ መያዝ አለበት በባለቤቱም ቢሆን በሙግዚት ስለዚህ በሚቀጥለው እንደገና እንመለስበታለን ወሰለላሁ ዐለይሂ ወሰለም